እንደምን አላችሁ? ሰላምታዬ ለሁላችሁም ይድረስ። ይህችን ሰዓት የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ የምንማማረው ትምህርት አለ። እሱም ስለ ዕጣን ይሆናል። አንደኛ ጸሎቴን እንደ ዕጣን በፊት ተቀበልልኝ የሚል ቃል አለ። ምን ማለት ነው? ዕጣን ከብሉይ ስርዓት ቀድሞም በሰማይ የነበረ ነው። ዛሬም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዕጣንን በመቅደሷ በመስዋዕትነት ታቀርባለች። ዕጣን በብሉይ ዘመን የነበረ ነው ብላ አትተውም። እንደዚሁም በብሉይ ዘመን የነበረው ዕጣንና በአዲስ ኪዳን ያለው ዕጣን ልዩነት የለውም። ልዩነቱ ቀድሞ እንደነገርኳችሁ እንደ ታቦቱ፣ እንደ ጽላቱ፣ እንደ መቅደሱ በውስጡ የሚጸለየው ጸሎት ነው እንጂ ልዩነቱ ዕጣኑ ዕጣን ነው። ስለዚህ በዚህ ተነስተን ዕጣን ለኢየሱስ ክርስቶስ ምሳሌ እንደሆነ፣ ዕጣን ለእመቤታችን ምሳሌ እንደሆነ፣ እንዲሁም ለቅዱሳን ሳይቀር ምሳሌ ይሆናል። በቤተ ክርስቲያናችንም ስርዓት በቅዳሴው ያለውን እግዚአብሔር ለኛ ያዘዘውን መልካም ነገር ሁሉ በዚህ ትምህርት ውስጥ እንማራለን። እግዚአብሔር ይግለጽልን። አማትበን እንጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የሰራዊት ጌታ እግዚአብሔር አምላካችን ሆይ የምንሰማውን ቃል በልቡናችን ጽላት ጻፍልን፣ በአእምሯችን ቅረጽልን። ሰው ለሰው አስታዋሽ ነው፣ ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ ግን የቃሉ ባለቤት ነውና የምትሰሙትን ሁሉ በልቡናችሁ ጽላት ይጻፍላችሁ። የልቦናችንን ከንቱ ሐሳብ የዕለት የዕለት ክፉ ግብራችንን ሳይመለከት እንደ መሐሪነቱና እንደ ቸርነቱ ብዛት ኃጢአታችንን በጽድቅ መከራችንን በፍስሐ ሊተካ የወደደ የሰማዩ አባታችን የሰራዊት ጌታ እግዚአብሔር እሱ ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። የቅድስተ ቅዱሳን ምሊተ ክብር ምሊተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሳሊተ ምሕረት ምዕራገ ጸሎት ቤዛ ኩሉ ዓለም እማምላክ ወላዲተ አምላክ በአማላጅነቷ አትለየን። ፍቅሯን በልቡናችሁ፣ ጣዕሟን በአንደበታችሁ፣ ጸጋዋን በሰውነታችሁ ያሳድርላችሁ። ይህን ትምህርት ከተማርን በኋላ አንደኛ በአፍ ለሰው መመስከር፣ ሁለት በመጽሐፍ የተማራችሁን ትምህርት በቴክስት ሊሆን ይችላል፣ በስልካችሁ ይህን ተምሬያለሁ ብላችሁ ልታስተላልፉ ትችላላችሁ። እዚሁም ላይ ደግሞ ላይክና ሼር በማድረግ ማዳረስ ትችላላችሁ። ዋናው የእግዚአብሔር ቃል ለሁሉም ይድረስ። ሁሌም ደግሞ ቃለ ሕይወት ያሰማልን የምትሉኝን እግዚአብሔር አብሮ ያሰማን እላለሁ። ክብርና ምስጋና ለሥላሴ ይሁን። የነጋቱን ጮራ እንድናይ ያደረገ ጨለማውን ገፎ ማለዳውን የሰጠን ከማታ እስከ ጠዋት የጠበቀን ከጠዋትም እስከ ማታ እንዲጠብቀን የእሱ ቅዱስ ፈቃድ ይደረገልን። በመጀመሪያ ዕጣን እንዴት ተወዳጅ እንደሆነ ለማየት ከፈለጋችሁ ቅዱስ ዳዊት የሚጸልየው ጸሎት አለ። በመዝሙር 140 ላይ ነው። በመዝሙር 140 ላይ ልበ አምላክ ዳዊት ቁጥር 2 ላይ ጸሎቴን በፊትህ እንደ ዕጣን ተቀበልልኝ፣ እጅ መንሳቴም እንደ ሰርክ መስዋዕት ትሁን ይላል። ጸሎቴን በፊትህ እንደ ዕጣን ተቀበልልኝ። መዝሙር 140 ቁጥር 2 ጸሎቴን በፊትህ እንደ ዕጣን ተቀበልልኝ። አይገርምም? ዕጣን በቃ ክርክር የለውም። እግዚአብሔር ዕጣንን ይቀበላል። ምን አይነት ዕጣን? ንጹህ ዕጣን ይቀበላል። ማን ነው ንጹህና ንጹህ ያልሆነ የሚወስነው? ስልጣን ያለው የሚያቀርበውና ስልጣን የሌለው የሚያቀርበው ነው። በቤታችሁ የምታጨሱት ዕጣን እሱ ወደ እግዚአብሔር አይሄድም። መስዋዕት አይደለም፣ ለሽታ ለመዓዛ ነው የሚሆነው። በእግዚአብሔር ቤት ግን የሚቀርበው ዕጣን
ወደ እግዚአብሔር ቀጥታ ይወጣል። ዕጣን በዳዊትም ዘመን ዕጣን ነው፣ በብሉይ ዘመን አሁንም በእኛ ዘንድ ዕጣን ነው። ድንገት አንዳንድ አስተማሪዎች ሰፋ አድርጎ ነገሮችን ካለማየት የተነሳ የብሉይ ዘመን ዕጣንና የአዲስ ኪዳን ዕጣን የተለያየ ነው፣ የብሉይ ታቦትና የአዲስ ኪዳን ታቦት የተለያየ ነው የሚል የማይሆን አስተሳሰብ በሰው ውስጥ ያሰርጻሉ። ከዛ እንደውም ባለፈው እንዳልኳችሁ ኧረ መምህር ዘበነ ያስተማረው ትምህርት ስህተት ነው እዚህ ላይ ይለኛል። ተው፣ ሰፋ አድርጎ ማየት ጥሩ ነው፣ ነገሮችን መመልከት። የኢትዮጵያ ቤተክርስቲያን እምነትና ስርዓት የዛሬ 2000 ዓመት የጀመረ አይደለም። እንደ ግብጽ፣ እንደ ሲሪያ፣ እንደ ሮማ፣ እንደ ግሪክ የዛሬ 2000 ዓመት አይደለም የጀመረው። እሱን ማወቅ ነው ለዚህ ሁሉ መልስ የሚሰጠው። ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ታይም ፍሬም አለ። ያ ዓለም ከተፈጠረበት ጀምሮ ያለው ከዓለም ከተፈጠረበትም ቀድሞ ያለውን በሰማይ ያለውን ነገር እግዚአብሔር ያሳየን ብዙ ሚስጥር አለ። የነገረንን ብቻ ይዘን መላእክትን በፈጠረበት ጊዜ እንዴት እንደሚያመሰግኑት የነገረን አለ። ስለዚህ ሁሉንም ነገር በኦርቶዶክሳዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምንለው እሳቤና ወይም በመጀመሪያይቱ መጽሐፍ ቅዱስ ላይ በተጻፈችው ቤተክርስቲያን በዛ መስፈርት ነው ማየት የሚገባን እንጂ የግሪኮችን አንብበህ ወይም የግብጾችን መጽሐፍ አንብበህ በዛ እንድትገምተኝም አልፈልግም። እናንተም ብትሆኑ እንደዛው ነው። ጸሎቴን እንደ ዕጣን ተቀበል ሲል ንጹህ ዕጣን አለ። ንጹህ ያልሆነ ዕጣን ማለት ያልኳችሁ ካህናት ሳይሆኑ የሚያቀርቡት አሉ፣ እንደ ዳታንና አቤሮን ማለት ነው። ዳታንና አቤሮን ሙሴን ተቃውመው ራሳቸው ጽና ይዘው ባቀረቡ ጊዜ የሆኑትን ታውቃላችሁ። ምድር ተከፍቶ ነው ያወጣቸው። ስለዚህ ዕጣኑን ለማቅረብ መስዋዕቱን ለማቅረብ ራሱ የክህነት ስልጣን አስፈላጊ ነው። ያ የክህነት ስልጣን ከሌለ ማቅረብ አይሆንም። ስለዚህ ዳታንና አቤሮንን እንዴት እንደዋጣቸው ምድር እንዴት ተከፍታ እንደዋጠቻቸው በሕግ መጽሐፍ የተጻፈ ነው። ስለዚህ በጣም ጥንቃቄ የሚያስፈልገው ነው። ዕጣን እንዴት መሆን እንዳለበት ገና በኦሪት ዘጸአት ከምዕራፍ 25 ብታዩ ስለ ማደሪያው ሲናገር፣ ስለ ሰማዩ መኖሪያ ሲናገር፣ ዕጣኑ መሰዊያው ራሱ እንዴት እንደሚሰራ ሲናገር፣ ንጹህ ዕጣን እንዴት መቅረብ እንዳለበት ሲናገር፣ ንጹህ ዕጣን ካልሆነ ግን እግዚአብሔር እንዴት እንደሚቀየም አይደለም። ዳታና አቤሮን ስልጣን ሳይኖራቸው እጅ ነው መቅደስ ውስጥ ገብቶ ንጹህ ዕጣን ያላቀረበ ንጹህ እሳት ያላቀረበ የካህኑ እኮ የአሮን ልጆች ተቀስፈዋል እኮ ንጹህ ዕጣን ባለማቅረባቸው። ዲያቆናት በጣም ጥንቃቄ ማድረግ አለባቸው ስለ ፍሙ። ካህናት በጣም ጥንቃቄ ማድረግ አለባቸው መቅደስ ውስጥ ስለ ዕጣኑ። ምክንያቱም ከዕጣኑ ጢስ ጋር ነው የሰዎች ጸሎት ወደ ሰማይ የሚያደርገው። ትልቅ ነገር ነው። ራእይ 8:3 ላይ ሌላ መልአክ ወጣ፣ የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑ ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። መሰዊያ ምስዋ ተብሎ ከሚጠሩት ውስጥ አንዱ ጽና ራሱ ነው። እነሱ የመሰዊያ ትርጉም እንኳን ያልገባው ብዙ ሰው አለ። ለመልአኩ ብዙ ዕጣን ተሰጠው። መልአኩም በሚያጥንበት ጊዜ ከመልአኩ እጅ ጋራ ከካህኑ መልአክ እጅ ጋራ የሰው ልጆች ሁሉ ጸሎት ወደ ሰማይ ወጣ ነው የሚለው። ጸሎቴን እንደ ዕጣን ተቀበልልኝ የምንለው ለዛ ነው። የዕጣኑን መዓዛ እግዚአብሔር አሸተተ ወደደ ይላል። ወደደ፣ አሸተተ፣ ወደደ። ስለዚህ እግዚአብሔር እንዴት የእኛንም ጸሎት መቀበል እንዳለበት በዛ ጊዜ ታያላችሁ። ይሄ ራእይ ላይ 8 ላይ ያየ ነው። በብሉይ ዘመንስ ኢሳይያስ ምዕራፍ 6 ላይ መቅደሱ በዕጣን ጢስ ተመላ ይልም መላእክቱ ሲያጥኑ ጽና ይዘው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላላ መጽሐፍ ቅዱስ ያለች ይሄንን ነው እኔ ሁሌም የማስተምራችሁ። ለምን ይሄ ዘመን በጣም ብዙ ጠያቂዎች የመጡበት ዘመን ስለሆነ ነው። ብዙ አላውያን፣ ብዙ ካህዲያን፣ ብዙ ተጠራጣሪዎች እና ሌሎች ደግሞ ለማወቅ የሚጠይቁ ሰዎች ነው። ለሁሉም ግን መልስ መስጠት መቻል አለባችሁ። መጽሐፍ ቅዱሳዊ መልስ ነው መልሳችን። እግዚአብሔራዊ ነው መልሳችን። መጽሐፍ ቅዱስ የጻፈልን ነው እኛ ኦርቶዶክሳውያን የምንናገረው። ከዚህ ውጭ የለንም። አንዳንዶች ሊያጥላሉ የሞክሩ ይመስላችኋል። በብዙ ይሞክራሉ። አይደለም፣ መጽሐፍ ቅዱስ ነው። አንዳንድ ጊዜ አይታችኋል። ታቦትን ሁሉ ጣዖት ብለው የሚናገሩ ሰዎች አምላካችን ለስም አጠራሩ ክብር ምስጋና ይግባው። እነዛ ሰዎች ማንን የሰደቡት? እስቲ ልብ ብላችኋል? ታቦትን ጣዖት ካሉ ማንን እየሰደቡ ያሉት? እግዚአብሔርን ነው። ምክንያቱም ታቦት የሰጠን እግዚአብሔር ነው። ታቦት የሰጠን እግዚአብሔር ነው። ባለፈው ደንግጫለሁ። አንድ የቤተክርስቲያን ሰዎች ነን የሚሉ ደግሞ ቲክቶክ ላይ የሚከራከሩ አንዳንድ ካህናት
ሰዎች አሉ፣ የቤተክርስቲያን ሰዎች ነን የሚሉ። ማረጋገጫውን አላውቅም። ቤተክርስቲያኗን ስርዓት ሲነዱ ነው የማየው፣ የሚከራከሩ እየመሰሉ ሲያፈርሱ ነው የማየው። እና ታቦት ቅርስ ነው ብሎ ሲናገር ሰምቻለሁ። ይሄን ነግራቸዋለሁ። ሰዎች ልከውልኛል ሪከርዱን። አንድ ቀን አስተምራቸዋለሁ። ታቦት ቅርስ ነው። ባለፈውም አንስቼዋለሁ አይደል? ይሄ ነገር ትኩረት እንድትሰጡት ስለምፈልግ ነው። ምክንያቱም እምነታችን ከአባቶቻችን ከእናቶቻችን የመጣውን እምነት ከህገ ልቡና ህገ ኦሪት ከህገ ኦሪት ወደ ህገ ክርስትና የመጣውን የኢትዮጵያን መሰረታዊ እምነት ማወቅ ያስፈልጋል። ያ ማለት እግዚአብሔርን በትክክል የማመን ነው። ኢትዮጵያ ምንላችሁ ለምንድን ነው? ስለ ሀገሩ አይደለም። እግዚአብሔር ስለሰጠው ቃል ኪዳን ነው። በዛ ውስጥ ስላለው እምነት ነው። በዚህ ውስጥ ደግሞ ሁሌም እንደምላችሁ የኤርትራ ኦርቶዶክስ ተዋሕዶ ልጆች ጉዟችን አንድ አይነት ነው። ፖለቲካዊ ዛሬ 30 ዓመት ከፈለን እንጂ አንድ አይነት ሃይማኖታዊ ጉዞ ነው። አንድ አይነት። ስለዚህ ይሄን መሰረታዊ እምነት ለመናድ የሚደረጉ በጣም ብዙ ነገሮች አሉ። ዕጣን እኮ ቀድሞ በዛ በመቅደስ ውስጥ፣ ኋላ ግን በመላው ዓለም ለእግዚአብሔር ስም ለእግዚአብሔር ክብር ዕጣን እንደሚታጠንለት እኮ ነቢያት ተናግረዋል። ከፀሐይ መውጫ እስከ መግቢያዋ ነው የሚለው። ጭራሽ እንደውም ነቢዩ ሚልኪያስ ምዕራፍ 1 ቁጥር 11 ላይ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራውም ለስሜ ዕጣን ያጥናሉ፣ ንጹሕም ቁርባን ያቀርባሉ። ስሜ በአሕዛብ ዘንድ ታላቅ ይሆናልና ይላል የሰራዊት ጌታ እግዚአብሔር። በአሕዛብ ዘንድ ሳይቀር ይላል። ክርስትና እንደመጣ እኮ እንደተጀመረ በሁሉም ቦታዎች ላይ ያን እምነት ተቀብለው ነበር። በኋላ እየበረዙ ነገሮች ተበላሻሹ። ስለዚህ ዕጣን እግዚአብሔር የሚወደው ታላቅ ነገር እንደሆነ ይህንን ማወቅ ይኖርባቸዋል። ዕጣኑ ደግሞ የሚደረገው በመቅደስ ውስጥ ነው፣ ሌላ ቦታ አይደለም። ለእግዚአብሔር የሚቀርበው መስዋዕት ዕጣን በመቅደስ ውስጥ ነው። ለዚህ ነው ኢሳይያስ በመቅደስ ውስጥ አየሁት ያለው። ለዚህ ነው ዮሐንስ አቡቀለምሲስ በራእዩ በመቅደስ ውስጥ መላእክቱን አየሁ ማዕጠንትም ይዘው ነበረ ያለው። ስለዚህ እግዚአብሔር አምላክ ሁልጊዜ ወደ ማደሪያው ስንገባ እኛ ልመናችንን ስናሰማ መዝሙር 27 ቁጥር 2 ላይ ወደ መቅደስ ማደሪያ እጄን ባነሳው ጊዜ ወደ አንተ የጮኩትን የልመናዬን ቃል ስማ እንደሚል ከዕጣኑ ጢስ ጋር ነው ይሄ ጸሎት የሚሄደው። ስለዚህ ልበ አምላክ ዳዊት ጸሎቴን እንደ ዕጣን ተቀበልልኝ ይላል። ዕጣን በዚህ አጋጣሚ የምነግራችሁ ኦርቶዶክሳውያን ጸሎት አለው፣ መጽሐፍም አለ። ምን የሚል መጽሐፍ መሰላችሁ? መጽሐፉ ጸሎተ ዕጣን የሚል መጽሐፍ አለ። ጸሎተ ዕጣን በዕጣኑ ላይ የሚጸለይ ጸሎት ነው። ቅዳሴ ከመገባቱ በፊት ይጸለያል። በየዕለቱ ለማዕጠንት ይጸለያል። የየዕለት አለው፣ የሰኞ አለው፣ የማክሰኞ አለው፣ የሮባ የየዕለቱ አለው ጸሎት። ታውቁ ነበረ ብዙዎቻችሁ ጸሎተ ዕጣን የሚባል መጽሐፍ እንዳለን? ብዙ ነገር እኮ ነው ያለን እኛ። ጸሎተ ዕጣን በጣም እንደውም ዘካርያስ እኮ ሲጸልየው የነበረው ማለት ነው። ጸሎተ ዕጣን ካህኑ ዘካርያስ ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 8 ላይ ሰሞን ደርሶበት ተራ ደርሶበት ይላል። ሰሞንና ተራ ራሱ የት ነው ያለው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰሞንና ተራ። ሰሞነኛ ነኝ እንላለን እኛ። ድሮ ዲያቆናት ሆነን ሰሞነኛ እንሆናለን። አሁንም አላችሁ ቀሳውስትም ዲያቆናትም ሰሞነኛ ትሆናላችሁ። የእናንተ ሰሞን ማለት የምናገለግልበት ማለት። ሰሞነኛ ማለት ተራ እንደማለት ነው። ለምሳሌ እኔ ሰሞነኛ ነኝ ካልኩ ፍሬ ሰሞን ልሆን እችላለሁ። ፍሬ ሰሞን የምንለው በእኛ በጥንቱ ልበላችሁ በድሮ አገልግሎት ልበላችሁ አሁንም ያው ነው። ግን አንዳንዴ በጣም ብዙ አገልጋይ ስለበዛ በዘመድ ባዝማድ አሁን ሰባኪ ወንጌል ራሱ አንድ ደብር 10 8 20 ድረስ ስለሚኖር ግራ ነው የሚገባኝና ሁሉ ነገር ተከፋፍሏል። እና ፍሬ ሰሞነኛው ነው ቁልፍ የሚይዘው ፍም የሚያዘጋጀው ሰሞነኛ ነው። ከዛ ተጨማሪ የሚባል አለ ረዳት። ከዛ ደግሞ በቀሚስ የሚቀድሰው ገባሬ ሰናይ ይባላል። 3 ዲያቆን አለ የሚቀድሰው። የመጀመሪያው ስሙ ገባሬ ሰናይ ዲያቆን ይባላል። በቀሚስ እንለዋለን። በልምድ በቀሚስ የሚቀድስ እንለዋለን። ሁለተኛው ዲያቆን ንፍቅ የምንለው ረዳት ነው። ሶስተኛው ዲያቆን ፍሬ ሰሞን ነው።
ስለዚህ ሰሞነኞች ይባላሉ። ሁለት ቄሶች አሉ፣ የነሱ ሰሞን ነው። ዛሬ ቅዳሴ ቢኖር እነሱ ናቸው የሚቀድሱት። ዛሬ ለምሳሌ ሰሞኑ የመምሬ ጌታሁንና የመምሬ ሞገሴ ቢሆን ዲያቆናት ደግሞ ተራው የዲያቆን ዘገዬ፣ የዲያቆን ቦጋለ፣ የዲያቆን በቀለ ወይ ዲያቆን ዘመነ ቢሆን እነዚህ ዲያቆናት ሰሞነኞች ይባላሉ አለው ሰሞን። ከዛ ቀጥሎ ደግሞ ለሚቀጥለው መምሬ ዘውዴና ሰሞነኛ የሚሆኑት አባ ሞላ ሊሆኑ ይችላሉ። አባ ሞላና መምሬ ዘውዴ። ዲያቆናቱ ደግሞ ሌሎች ሊሆኑ ይችላሉ። ድንገት ዲያቆን ሶሎሞን ሊሆን ይችላል፣ ወይም ደግሞ ዲያቆን ዘውዱ ሊሆን ይችላል፣ ወይም ዲያቆን ሲራክ ሊሆን ይችላል፣ ወይም ዲያቆን ዮሴፍ ሊሆን ይችላል። እንደዛ ነው። ስለዚህ ሰሞን የሚባለው ይሄ ነው። ዘካርያስ ሰሞን ደርሶበት ማለት የእሱ ተራ ነበረ። በዛ ጊዜ ማጠን ምን እንደሚያጥነው ዕጣን፣ ምን እንደሚጸልየው ጸሎተ ዕጣን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙሉ በሙሉ መጽሐፍ ቅዱሳዊ እወቁ። ኦርቶዶክሳውያን ክርስቲያኖች ደስ ያሰኛል አይደል? ማወቅ ኦርቶዶክስ ቤተክርስቲያናችሁን ነው የምታውቁት። አባታችሁን አታውቁም፣ እናታችሁን አታውቁም እንዴ? ማወቅ አለባችሁ። ፎቶ ስታውስ ደስ አይላችሁም? በሌላ ቀርቶ የማታውቁትን አያታችሁን ይሄ ነው አያት ሲባል ይሄ ነው አያቴ ትላላችሁ አይደል? የማታውቁትን ስታውቁ ደስ ይላችኋል። የማታውቁት የነበረ ዘመድ በአካል ስታዩት ደስ ይላችኋል። ይሄን ነው ደግሞ መንፈሳዊ ዕውቀታችን። ስለዚህ ጸሎት አለ። አበው ለከ ዕጣነ ምስለ ሐራጊት እያለ የሚጸለይ ጸሎት አለ። ይሄ ጸሎት ጸሎተ ዕጣን ተብሎ ነው። ልክ ዕጣኑን ሲያስገባ ነው ይሄን ጸሎት የሚለው። በነገራችን ላይ ካህኑ 5 ቆቀር ዕጣኖች ይመርጥና በቅዳሴ ሰዓት ይጸለይባቸዋል። ከዛ በጊደር አምሳል ዕጣኑን አቀርብልሃለሁ ይላል። በጊደር አምሳል ዕጣኑን አቀርብልሃለሁ፣ ከርቤና ቀናአት ሰሊሆትም ከልብሶች ይገኛሉ፣ ጸሎቴን እንደ ዕጣን በፊት ተቀበል። ልክ ቅዳሴው ላይ ተመልከቱ። ይሄ ከመዝሙር 140 ቁጥር 2 የተወሰደ። ይሄ እዚህ ማሳያችሁ የቅዳሴ መጽሐፍ ነው። ስለዚህ ጸሎቴን በፊትህ እንደ ዕጣን ተቀበልልኝ የሚለው ተወከፍ ጸሎቴ ከመ ዕጣን በቅድሜከ፣ ይሄ የዳዊት ጸሎት ነው። ስለዚህ ዳግመኛ ይህን ንጹሕ ዕጣን አቀርብልሃለሁ የኃጢአቴን የበደሌ የሕዝቡም ኃጢአት ማስተስሪያ ሊሆን። ዕጣኑ የኃጢአት ማስተስሪያ ነው። እኛ ጋር ተመልከቱ። ስጋው ደግሞ የዘላለም ሕይወት የምናገኝበት ነው። የኃጢአት ማስተስሪያ ደግሞ የተለያየ መንገድ አለ። ለችግረኛ በማብላት ኃጢአት ይስተሰረያል። ምጽዋት በመስጠት ኃጢአት ይስተሰረያል። ስለዚህ ይህንን ለማስተስሪያ አቀርብልሃለሁ። አብ ወልደ መንፈስ ቅዱስ ስምህ ምስጋና ብሩክ ምሉ ነውና ዛሬም ዘወትርም ለዘላለሙ አሜን ብሎ ስብሐተ መላእክትን ዘይብሉ በአርያም ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ንስግድ ለአብ ንስግድ ለወልድ ንስግድ ለመንፈስ ቅዱስ እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ ብሎ ከዛ ምን ይጸልያል? ጸሎተ ዕጣንን አለ። ቅዳሴው ላይ ነው የምላችሁ። ከዛ መጽሐፉ የተወጣጣን እዚህ ውስጥ ያለው ያ ራሱን የቻለ መጽሐፍ አለ። ስለዚህ የዘላለም አምላክ ወይ ቀዳማዊ ዳህራዊ የምትሆን ጥንት ፍጻሜ የሌለ በጥበብህ ገናና በስራህም ኃያል በምክርህም አዋቂ በኃይልህም ጽኑ የምትሆን በሁሉ ያለ በሁሉ የሚኖር አቤቱ በዚህ ሰዓት ከኛ ጋር ኑር፣ በመካከላችን ቁም፣ ልቦናችንንም አንጻ፣ ነፍሳችንና ስጋችንን መንፈሳችንንም። ባለፈው ያስተማርኳችሁ ነፍስ ስጋ ወመንፈስ ለቅዱስ ስጋ ወነፍስ ወመንፈስ ያልኳችሁ ልቦናችንንም አንጻ፣ ነፍሳችንና ስጋችንን መንፈሳችንንም አክብር። በእውቀት ወይም ባለ እውቀት ከሰራነው ከኃጢአታችንም አንጻን። ነባቢት መስዋዕትን ወደ ውስጠኛይቱ መጋረጃና የዘላለም ማደሪያ ወደምትሆን ወደ ቅድስተ ቅዱሳን ውስጥ የምታገባ የበረከትን መስዋዕትን ሰዋ ዘንድ ስጠን። እንዲህ እያለ ከዛ በኋላ ንስለከ እግዚኦን አስተበቋከ እያለ መቅደሱን ይዞራል። ውጭ ወጥቶ ይዞራል። ማይጠንት ያደርጋል። ጸሎቴ እንደ ንጹሕ ዕጣን ተቀበልልኝ። ዕጣን በብሉይ ያለ ዕጣን ነው። በአዲስ ያለ ዕጣን ነው። ሰማይ ላይ ያለ ዕጣን ነው። ያኛው ለዚህ ለምድራዊው አምሳል ነው። የምድሩ ከዛን የተቀዳው ከዛን የተወሰደው። ኦርቶዶክስ ክርስቲያን እንዲህ ስታዩት ሰፋ አድርጋችሁ ስታዩት ነው ነገሮች የበለጠ ልትረዱ የምችሉት። መጽሐፍ አሚን ወስርዓት ላይ በጣም የዘረዘርኩላችሁ ነገር አለ። ዕጣን በሰማይ፣ ዕጣን በሕገ ልቡና፣ ዕጣን በኦሪት፣ ዕጣን በአዲስ ኪዳን እያልኩኝ ከዛ ደግሞ የዕጣኑን ምሳሌነት ጌታችን መድኃኒታችን ኢየሱስ ክርስቶስ ዕጣን ነው፣ በዕጣን ይመሰላል እያልኩ እዛ ላይ መመልከት ትችላላችሁ። ዕጣን ምዑዝ ነው፣ ጌታችን መድኃኒታችን ምዑዘ ባህሪ ነውና
ዕጣን በሚታጠንበት ጊዜ ኃጢአታችን እንደሚወገድ ጌታችን በመስቀል ላይ ራሱን ካህን ሰዊ ራሱን መስዋዕት ሆኖ ኃጢአታችን ተሰርዮልናልና። ተመልከቱ። ዕጣን የእመቤታችን ምሳሌ ሊሆን ይችላል። ዕጣን የእመቤታችን ምሳሌ ደግሞ መልካም መዓዛ እንዳለው ሁሉ ዕጣን እመቤታችንም መልካም የቅድስና መዓዛ ያላት መልካም መዓዛ ያለው ክርስቶስን የወለደች ናትና ንጉሥ ሶሎሞን አባ ጊዮርጊስ የሚያመሰግኗት በተመሳሳይ ሁኔታ ወደ ከርቤው ተራራ ወደ ዕጣኑ ኮረብታ ሄዳለሁ ወዳጄ ሆይ ሁለንተናሽ ውብ ነው ነውርም የለብሽም እያሉ እመቤታችንን በንጹህ ዕጣን ይመስሏታል። ይሄን ነው ቅዳሴ ላይ ዝውእቱ የሚባል ስፍራ አለ። ውእቱ ጊዜ ባርኮት የሚለው ወዝውእቱ ጊዜ ዕጣን ህሩይ ጊዜ ዕጣን የዕጣን ጊዜ ጌታችን ኢየሱስ ክርስቶስን በዕጣን እናቱ ድንግል ማርያምን በዕጣን እየመሰሉ የሚያመሰግኑበት የዕጣን ጊዜ የቅዱሳን ምሳሌ ነው። ዕጣን በእሳት ከእግዚአብሔር እነሆ ለእግዚአብሔር መስዋዕት እንደሚሆን ቅዱሳንም በብዙ መከራና ስቃይ ራሳቸውን ለእግዚአብሔር አቅርበዋል። ተጋድሏቸው መከራቸው። ስለዚህ ይሄ ሁሉ ነገር አለ። በቅዳሴ ጊዜ የሚደረጉ ዕጣኖች 5 ኪዳናት፣ የ9 ዕፀወ ዕጣን ስም እነዚህ ሁሉ መጽሐፈ አሚን ላይ ያሉ ወደፊት ልንማራቸው እንችላለን። አሁን ግን ምን የተመለከት ነው ወገኖቼ? ዕጣን እግዚአብሔር የሚወደው ስለሆነ እንደ ንጹህ ዕጣን ተቀበልልኝ ብሎ መዝሙር 140 ቁጥር 2 ላይ ያለውን በቅንፍ 141 ላይ የምታገኙት በቤተ ክርስቲያናችን ለኃጢአት ማስተስሪያ መስዋዕት ሆኖ ይቀርባል። ጸሎታችን ከመላእኩ እጅ ባለራእዩ እንደነገረን ወደ ሰማይ ይሄዳል። በሰማይ ሱራፌል ኪሩቤል ዕጣን ያጥናሉ፣ ከዛ ጋር ይዋሃዳል። ድነታችን እንደዛ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ነው የምትለየው። ስለዚህ እኛ ከብሉይ ጀምሮ እግዚአብሔርን እናምናለን። ቅድመ ብሉይ በሕገ ልቡና እግዚአብሔርን እናምናለን። ስርዓታችን ከማንም ዓለም ላይ ካለው ጋር የኛ ቀኖናና ስርዓት አይመሳሰልም። እውቀት አገኛችሁበት? መልካም። የመጨረሻውን ጸሎት ልበልና በዚህ ልፈጽም። ይህ ጸሎት ዕጣኑን መስዋዕት አድርጎ ስለ አባቶች፣ ስለ ርዕሰ ሊቃነ ጳጳሱ፣ ስለ ጳጳሳቱ፣ ስለ ካህናቱ፣ ስለ ዲያቆናቱ፣ ስለ ምእመናኑ ሁሉ ይቀርባል ካለ በኋላ አቤቱ በቀናች ሃይማኖት ሆነው የሞቱትን ያረፉትን አባቶቻችን፣ ወንድሞቻችን፣ እህቶቻችን አስብ። አቤቱ አንድነታችን አስብ፣ ባርካቸው። ያለ መከላከል ያለ ማቋረጥም ላንተ የሆኑ ዘንድ ንዕርት ክብርት ፍቃድን የሚሰሩ ዘንድ ስጣቸው። በጸሎት ቤትና የንጽህና ቤት የበረከትን ቤት አድርጋቸው። አቤቱ ለእኛ ለባሮችህ ይህን ስጠን፣ ከእኛም በኋላ ለሚመጡ እስከ ዘላለም ዘመን ይህንን ስጥ። አቤቱ አምላኬ ተነስ ይላል። ይህን በሚጸልይበት ተንስ እግዚኦ አምላኬ የሚለው ጸሎት አለ። ተነስ ለመራዳት ነው። ተነስ አቤቱ አምላኬ ተነስ፣ ጠላቶች ይበተኑ፣ ክቡር ምስጉን ስምህን የሚጠሉ ሰዎች ሁሉም ከፊት ይሽሹ። ወገኖች ግን ሁልጊዜ ፍቃድን በሚሰሩ እልፍ አላፋት በሚሆኑ በመላእክት በረከት የተባረኩ ይሁኑ ብሎ ይህን ጸሎት ያደርጋል። የተባረካችሁ ሁኑ። እመቤታችን አትለያችሁ። የቅዱሳን መላእክት ጥበቃ ከእናንተ ጋር ይሁን። ጸሎታችሁ እንደ ዕጣን ይቀበልላችሁ። ከደመና በታች ያስቀርባችሁ። ይቅር ይበላችሁ፣ ይራራላችሁ። በቀራንዮ አደባባይ ደሙን አፍሶ ለእኛ መስዋዕት የሆነ ኢየሱስ ክርስቶስ ለዘላለም ከእናንተ ጋር ይኖር። የእናቱ ምልጃ አይራቃችሁ። የሰማችሁትን ለሌላም ሰው እባካችሁ ሁሌም እንደምለው አዳርሱልኝ። አዲስ ከሆናችሁ በተከታታይ የምንማራቸውን ትምህርት ተማሩ። የእግዚአብሔር ጉባኤ አባል ሁኑ። ሰብስክራይብ በማድረግ የደወል ምልክት በመጫን ሁልጊዜ በዚህ የሚሰጠውን ትምህርት መከታተል ትችላላችሁ። ለዛሬ አበቃው። ለነገዋ ሰዓት ደግሞ እንዲያገናኘን የአምላካችን ፍቃድ ይሁንልን። ምንም አትጡ። ከሚያስጨንቅ ከሚያሳዝን ነገር ይሰውራችሁ። ከእግራችሁ በታች ፈጥኖ የሚያስጨንቃችሁ ነገር ይጣልላችሁ። ሁሌም ከፍ ያርጋችሁ። ሁሌም ይባርካችሁ። የድንግል የወርቅ ልብስ ይሸፍናችሁ። የመረረውን ጣፋጭ የጎደለውን ሙሉ ያርግላችሁ። አሜን። ክብር ምስጋናም ለአብ ለወልድ ለመንፈስ ቅዱስ ይሁን። አገራችንን መላውን ዓለም ሁሉ ሰላም ያድርግልን። የሞቱትን ያጽድቅልን። የታመሙትን ይፈውስልን። ስትወጡም ስትገቡም የእግዚአብሔር ረድኤት አብርሃምን ጋሻ እንደሆነው ሳራንም አለኝታዋ እንደሆነ እግዚአብሔር ጋሻ ይሆናችሁ። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን።